አባቶቻችን ሲተርቱ ምን ይላሉ መሰላችሁ? ብርሌ ከነቃ አይሆንም ዕቃ አይላሉ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርግ አንተ። እውነተኛ የሆነውን ነው ይጀልም መጣ እየሆነ ያለውን ነገር ይጀልም እመጣለሁኝ። ስለዚህ ሰብስክራይብ አድርግ፣ ሼር አድርግ። ሁሉም ሰው ይስማ ሁሉም ሰው። ህዝብ እንደው ነቅቷል። ህዝብ ከከሌ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ አማራ ነህ፣ አንተ ሶማሌ ነህ የሚሰማ የለም። መስሚያው ጥጥ ነው እንዴ! የብልጽግናን ሞኝነት አይታችኋል? ብልጽግና የሚባል እንደው ቂላቂል ነገር። ለዚህ እኮ ነው ተው ከህዝብ ጋር አትጣላ ዶክተር አብይ ተው ህዝብ ጋር ተጣልተህ ልታሸንፍ አትችልም ስንለው ገና ከጥንስሱ ከመጀመሪያው ኖ በሳምንት ውስጥ ነው ትጥቁን ማለት በ15 ቀን ውስጥ አለ እነ ብርሃኑ ጁሎ መጡና አብይ ዘም አንተ አትስማቸው። እኛ በሳምንት ውስጥ የለቃቅመን ሱሪውን ቀበቶውን ነው የምናስፈጣው፣ በሽርጥ ነው የምናስከደው የአማራን ገበሬ ያለ። ኧረ ተው ሲባል አትችልም፣ ከህዝብ ጋር ተጣልተህ አትችልም። ስለዚህ የብልጽግና ወይም የዶክተር አብይ ቂልነት፣ ሞኝነት፣ ምክክር ምናምን አለና 4000 ህዝብ ከኢትዮጵያ ሰበሰበ። ከኦሮሞ ሰበሰበ፣ ከአማራው፣ ከትግሬው። የትግሬ ውስጥ እንኳን የሉበትም እነሱ ዞር በል ነው ያሉት። እስቲ ወንድ ነህ ያሉት እኮ። እስቲ አዋሽን እለፍ እኮ ነው ያሉት። አዋሽን ትግራይን እኮ አብይ ምንም ትግራይን አያልፍም። ለሎጋችሁ ነው ምናምን ያ ይስቲለፍ ወንድ ኮንክ እስቲና ትዝላቸው ገብረጽዮን እኮ እንትናን ማነው እሱ ያስቀመጠውን ታደሰው ዞር በላልና የቁም ስራ አርጎ እሱ እኮ ነው ስልጣኑን ያዘ። የዛን ጊዜ ለምን አይሄድም? አይችልም። ምክንያቱም የትግራይ ሊቃን ማናቸው ገብረጽዮን ልባቸው አንድ ነው። የነሱ የተከፋፈሉ ቢመስሉም ሚስጥራቸውን በወዳቸው ይዘው ለዓላማቸው ለቆሙበት ነገር አንድ ናቸው። ልክ እንደ እስራኤላውያን በፓርላማ ይደባደባሉ፣ ይቧቀሳሉ። በሀገር ጉዳይ ሲሆን ግን አንድ ነው ይቆማሉ። ትግራይም ልክ እንደዛ ነው። የአማራ ሆዳም ነው እየተከፋፈለ ያለው። ለዛኛው የሆነ ነገር ይሰጠዋል፣ ይሄኛው እርስ በርሱ እየተከፋፈለ የብልጽግና የዶክተር አብይ ቀኝ እጅ አሸሻቂ የሆነ ማን ነው? ቢያድን የሚሉት ሌባ፣ ቢያድን የሚሉት ርካሽ የእንግዴ ልጅ ነው። ስለዚህ ተዋሉት። እሱ ያየው እንደዚህ እንደነ እንግዴ ልጆች እንደነ ማነው ዳቆን ክብሪት እንደነሱ እንደነ ዳኛቸው በጥስ የተገዛው ፕሮፌሰር ነኝ ዶክተር ነኝ እንደዛ መሰለው። ሌላው ገበሬ ምንም ቁምጣ ለብሶ ቢታይ እንደዛ መሰለው። አርቆ ነው የሚያስብ። አስተሳሰቡ ሩቅ ምጡቅ ነው። አንተ የኢትዮጵያ ገበሬው የምትለው ምጡቅ ነው። አስተሳሰቡ፣ እቅዱ፣ ዓላማው ይሄ ቢሆን ይሄ ይሆናል ብሎ የሚያልም የሚያቅን ነው። ስለዚህ አሁን አብይ ምን አደረገ? ከኢትዮጵያ ከየአካባቢው 4000 አመጣ። ምክክር ኢትዮጵያን በእንደዚህ ነው የምንመራት ህዝብ ተዋይቶ ምናምን የሚል አመጣና ከዛስ ምን አደረገ? በላንተና ስለ እኔ ይሄን ወስንና አለፍ። አንተም ይሄን አድርግ። አንተ ያልኩህ አይደለም እኔ ያልኩት ነው። ተው፣ ኧረ ተው፣ ግርግ ተው ባለው ፈርም አልፈርም የሚገርም እኮ ነው እናንተ። ኢትዮጵያ በእንደነዚህ አይነት መሪዎች ስር መውደቋ በጣም የሚገርም ነው እኮ። በእውነት ነው የምላችሁ። የኢትዮጵያ ህዝብ ምንድን ነው እንዲህ? አሁን እኮ የኢትዮጵያ ከፋፈለ እንደዛ አንተ እንዲና አንተ አለና አሁን የኢትዮጵያ ህዝብ ምን አደረገ? ነቃ። አለ ለካ እየተነጠለ እየበላን ነው፣ ነጣጥሎ እየበላን ነው አለ ነው እንዴ? እኛ እኮ አንድ ነን። እኛ እኮ ሰርገኛ ጤፍ ኢትዮጵያዊ እኮ አንድ ህዝብ ነው፣ አንድ ደም ያለን። እንዴት በዘር በቋንቋ እንዴት ይለየናል? በጎጥ እንዴት ይለየናል? ስለዚህ ይሄን ነገር ማስወገድ አለብን አለና ጥምዶ ብሎ መጣላ። እስካሁን ድረስ ያለፈው አለፈ፣ ሆኗል። ከዚህ በኋላ ግን አንበላም። ጥምዶ እናድርግ፣ ህብረት እናድርግ፣ እንማማል፣ እንጻጻፍ፣ እንፈራረም።
በዚህ በፖለቲካው በዚህ በኩል በትጥቅ ትግሉ በዚህ በኩል ጥምዶ አንድ እንሆንና እኛ የፖለቲካውን ስራ እንሰራለን፣ እኛ ደግሞ የትጥቁን ስራ እንሰራለን። ስለዚህ ይሄንን አረመናዊ አገዛዝ ነጣጥሎ የሚበላንን ነጣጥሎ የሚያባላንን መብላት አለብን ሳንጠፋ ብለው አንዱ ነው መጥቷ። ስለዚህ አብይ ተጨነቀ። ምክክር ቢል የምክክሩ በሙሉ ተበተና። የብልጽግናን አካሄድ የኦህዴድን አካሄድ አዎ ተረዳ። ለካ የምንሰማው በዩቱብ ላይ የምንሰማው በዚህ ላይ የምንሰማው ለካ እውነት ነው። ተረዳ፣ ተበታተነልህ፣ ረዛው። የኦህዴድ የአብይ እቅድ ዓላማ ይሄ ነው። ህዝብ አወቀ፣ ህዝብ ነቃ። ዞር በላሉ በቃ አሁን ከዚህ በለው እነ ሙፍቲ መጥቶ ፍራ፣ ይሄው ትጥቃለን፣ ፍራ፣ የመሳሪያ ፋኖ ይቀበላል። አየህ፣ በእንደዚህ አይነት ሰዎች ኢትዮጵያ መመራቷ በጣም ያሳዝናል። በእውነት ነው የምላችሁ። ተው ኢትዮጵያውያን እኮ ቁጭ ብለን ስናወራ ቁጭ ብለን ስንነጋገር ይሄ ይጎልሃል፣ አንተም ይሄን ታረጋለህ ብለህ የሚያምርብን እኮ ያ ነው። ሽምግልና እኮ ወንድማማች የተጋደለውን እኮ ቁጭ አድርገው አስማምተው አስታርቀው መሳሪያ አራምደው ደማ ቀብተው የሚያስታርቅ ህዝብ እኮ ነው ያለ። አንተ የኢትዮጵያ ህዝብ እኮ በንግግር በሽምግልና የሚያምን ታላላቆችን የሚያከብር እኮ ነው እኮ። በእንደዚህ አይነት ተው፣ የማይሆን ነገር ከሆነ ጦር አትምዘዝ። ዶክተር አብይ መቼ እንደሆነ ታውቃላችሁ ዙፋኑ የተቀደደው? የሳውል መንግስት ዙፋን የተቀደደው ወይ መንግስቱ የተቀደደው መቼ መሰላችሁ? ያልተገባ ነገር እረድ ግደል የተባለውን ሳይገል መጥቶ ሳውል አጋግን ገድሎ ሲሄድ ልብሱን ሲይዝ ልብሱ የሳውል ልብስ ተቀደደ። የሳሙኤል ልብስ ሲቀደድ መንግስት ተቀደዳል። የዛን ጊዜ ነው የተቀደደ። የአብይ መንግስት የተቀደደ መቼ እንደሆነ ታውቃላችሁ? ልብ በሉና ስሙኝ። መቼ እንደሆነ ታውቃላችሁ? የተቀደደ በትግራይ ላይ ጦርነት ሲከፍት በሰራዊቱ በሰሜን ባለው ሰራዊት ላይ በደባ በሻጥር በዛ ላይ ጦርነት ተከፍቶ ሲጀመር የዛን ጊዜ የአብይ መንግስት መቀደድ ጀመረ። ከዛ ደግሞ ወደ አማራ መጣላ። ከዛ ደግሞ ወደ በቃ አሁን ያበደው ውሻ እንዴት ነው? አንድ ቦታ እኮ አትርጋም። ያበደው ውሻ ያንንም ባለቤቱንም ምኑንም የባለቤቱን ያገኘውን ነው የሚነክስ። ልክ አሁን ብልጽግና እንደዚያ ያገኘውን መንከስ ረጋ ብሎ እንኳን ማሰብ አልቻለም። እንዴት ነው አካሄዴ አረማመዴ እንዴት ነው ብሎ እኮ አላሰበም። እናንተ አንድ ነገር እኮ ቁጭ ብሎ ማሰብ አለብህ። እኔ በምሰራበት አሁን የኮንስትራክሽን ሰራተኛ ስሰራ እኔ እንደ ኢትዮጵያ እየመሰለኝ ነበር የምሰራው። እዛም ሙሉ ቀን ጠዋት የገባው እስከ ማታ ነበር የምሰራው፣ ግን ብዙ ነገር አበላሻለሁ። ከዛ አንድ ሰው ምን አለኝ፣ ና ለቢያንስ ቁጭ ሻይ ያዘልኝ ቡና አዘዝ ስማለ አንተ ስትሰራ እንደዚህ ነው የምታደርግ፣ ግን እንደዚህ አይደለም መስራት ያለብህ። ቢያንስ 1 ሰዓት 2 ሰዓት ሰርተህ አረፍ በል፣ ቡና ይዘህ ቁጭ ቁም፣ የምትሰራውን የሰራውን ነገር አስተውል። የተበላሸ ካለ ታስተካክላለህ፣ የሚስተካከለ ያልተበላሸ ካለ ደግሞ በዚያው ትቀጥላለህ። ሳታር ሙሉ ቀን አይምሮውን እያሰራ ቢበላሽ እንዴት ነው የምታውቀው አለ። አልኳ እውነት ነው አልኩና ከዛ በኋላ 2 ሰዓት የሚሆን ሰራና ቡናዬን ይዤ ቁጭ እግሬን አነባብሬ የሰራሁት ነው ያለው፣ የሚቀጥለውን ስራ ያለው የተበላሸ ካለ ይሄ እኮ እንደዚህ መሆን አለበት ብዬ አስባለሁ። ያ ነው መሆን ያለበት እንጂ ዝም ብለህ ግፋ በለው በሳምንት ትጥቁን አስፈተዋለሁ ጩሪውን ምናምን እያልክ አይደለም። ማሰብ አለበት። ሽምግልና መቀመጥ አለበት። ሰዎች ተቀምጠው ምከሩ እስቲ ምን እናድርግ፣ ይሄ ነው የኔ ሐሳብ፣ ይሄ ነው የእናንተ ሐሳብስ ምን ይሁን፣ እንደዚህ ብታረግ እንደዚህ ነው። እናም ኢትዮጵያውያን እኮ ጥበብ አላቸው፣ ዊዝደም ይባላል። ጥበብ አላቸው እንዴት አድርገው ሀገርን መምራት የሚችሉበት። ያለ መንግስት እኮ ኢትዮጵያ ትኖራለች። የመንግስት ሳይኖር እኮ ኢትዮጵያ ኖራለች። ራሷን በራሷ በጎበዝ አለቃ እያስተዳደረች እኮ ኖራለች። 5 ዓመት ሙሉ እኮ ኢትዮጵያ መንግስት አልነበራትም። በጣሊያን ወረራ ጊዜ ንጉስ እኮ አልነበራትም። በጎበዝ አለቃ ነበር የምትመራ፣ በጭቃ ሹሞች ነበር የምትመራ።
ከሀገር እስከ ሀገር ኢትዮጵያ የምትመራው በእንደዚህ አይነት እየተመራ ነው። ጣሊያንን አርበድብዶ አስወጥቶ አገሩን ዳር ድንበሩን ነፃነቱን ያስከበረ የኢትዮጵያ ዛሬ ቀና ብለን እንድንሄድ ያደረገ ያለ መንግስት ተዋግቶ ነው እኮ ኢትዮጵያ። አባቶቻችን መንግስት ሳይኖራቸው ተዋግተው 5 ዓመት ወራሪውን ጣሊያንን አባረው የነፃነት ሀገር በቀኝ ግዛት ያልተገዛች ኢትዮጵያ ያልን ምን ፎክረው እኮ ያለ መንግስት ኢትዮጵያውያን ተዋግተው ነው ተቀባብለው የወለጋው ለጎጃሙ የጎጃሙ ለጎንደሩ የጎንደሩ ለሸዋው የሸዋው ለወሎ እንደዚህ አርግ እየተባባለ እኮ ነው አንተ አገርን አቅንተው እዚህ ያደረሱት። ዛሬ አንድ ወጣት የመጣና በለስ ቀናውና በልሂድ ግደለው ንፋው አይሆንማ፣ አይሆንም፣ እውነት አይሆንም። ስለዚህ ውድ ኢትዮጵያውያኖች አሁን ብርሌ ከነቃ አይሆንም ዕቃ ነው። ብርሌ ማለት የሚጠጣ በጠጣ ያጣጅሩ አመታረቀበት ወይም ጠላው ይዘምተታ አንገተ ረጅም ነው። አባቴ እኔ እሱን ይዤ አባቴ ጋር ይሄን ነበር ወይ ተስካር ወይ ማበል ሲሆን ብርሌን ይዘህ ትሄዳለህ። እናቴ እሱ ወጥረ ሂድ ትባላለህ። ወድን ቅንብባ አስመስለህ ፈስን እየፈሳ ቤት ትገባለህ። እሱ ግን ትንሽ ግጭት ካለ ስንጥቅ ይላል። ከሰነጠቀ አለቀ በቃ። አንድ ቀን ቷ ብሎ ነው የሚሄደው። ስለዚህ ህዝብ ነቃ። አካሄዱን የብልጽግናን አካሄድ 8 ዓመት አየ። ከማጫረስ ከማጋደል በረሃብ በልቂት ከመጨረስ ያለፈ የመጣለት ጠብ ያለለት ነገር የለም። ብልጭልጭ ልማት ሰራው ሊልና ዘንባባ ምታይ ትክልላል። ብልጭልጭ አስፋልት ይቀባል። አንድ ክረምት ሲመጣ ጥርግርግ አድርጎ ይዞት ይሄዳል። ህዝብ ነቃ። ለዚህ ነው እኮ ፋኖ ህዋት ኦላ የአፋሩ የምርጥምዶ አንድ እንሁን ትብብር እናድርግና ይሄንን አገዛዝ እንገርስስ ብለው አንዱ ነው ተማምለው የመጡት። ስለዚህ እነሱ ነፍጥ ያነሱት መሳሪያ ያነሱት ተማምለው አንዱ ነው ሲመጡ ያለፈውን ነገር እርግፍ አድርገው ትተው አንዱ ነው ሲመጡ አንተ ምን እያደረክ ነው? ምን እያደረክ ነው? በግብር መልክ በምን መልክ እየተዘረፍክ እያለ ምን እያደረክ ነው? ዩቲዩብ ላይ ወጥተህ ኧረ አለቀ ይሄን ያህል ግብር ክፈላሉ እንደዚህ አፈረስ እያልክ እያለቀስክ ነው? ምን እያደረክ ነው? ምን አይነት ጠጠር እየጣልክ ነው? አዲስ ለምትገነባው ኢትዮጵያ ምን አይነት ጠጠር እየጣልክ ነው? እያላዘንክ ነው? ቁጭ ብለህ እያላዘንክ ነው? ጠጠር እየጣልክ ነው? አንድ ጠጠር ጋር ትደግፋለች። የአንተ አንድ ነገር ማድረግ ለትግሉ ያፋጥነዋል። ስለዚህ ተዘጋጅ፣ እያንዳንዱ ተዘጋጅ። የኢትዮጵያ የንጋት ጎህ ሊቀድ ጫፍ ላይ ደርሷል። 11 ሰዓት ተኩል ላይ ሆኖ እመነኝ፣ 11 ሰዓት ተኩል ላይ እመነኝ። ምን አለ ህዝብ ተነስቷል። አሁን ማጥቃት ይሄ ቅንጅት የተባለው ምን ኦል አንድነት ፍጥረት ይሄ ምንድነው ትብብር የተባለው በአንድ ነገር ማጥቃት ሲጀምር የአብይ የ3 የ4 ቀን ዕድሜ እዮል ሲታያለን። አንተ ደብረ ዘይት በምን እየተጠበቀ እንዳለ ታውቃለህ? ደብረ ዘይት ወፍ እንኳን ትር አትልም። እየተጠበቀ እየተዘጋጀ ያለ ደብረ ዘይት አካባቢ ያላችሁ ታውቃላችሁ። የተዘጋጀ ድንኳን ሸራ ለብሶ የተዘጋጀ አለ። አንተ አለ ምናልባት ላይሆን ይችላል። ህዝብ ነቅቷል። መንገዱን ሊያጥር ይችላል። ከ4 ኪሎ ተነስቶ ወደ ደብረ ዘይት ሲገሰግስ መንገድ ላይ የሚቆርጠው ይኖራል። መንገዱን ቆፍረው ሳር አልብሶ ይጠብቀው ይሆናል። አማገራ ማን ነው ብሎ ሲሄድ እዛ ጉድጓድ ውስጥ መኪናው ተገብቶ እሱም ያሰበበት ሳይድ ይቀራል። የኢትዮጵያ ደም እጁ ውስጥ ያስገባዋል። ስለዚህ እያንዳንዱ ተዘጋጅ። ይህ ቀን ሲመጣ እርስ በርስ እንዳትዘርፍ እንዳትገዳደል፣ ይሄ ከሌ ነው ይሄ ኦሮሞ አማራ ትግሬ ነው እያል እርስ በርስ እንዳትጣላ ተጠንቀቅ። ወንድም ነው፣ እህት ናት፣ ንብረቱ ያንተ ነው፣ የመንግስት የምትለው ያንተ ነው። ተጠንቀቅ።